እናንተ ይሁን እግዚአብሔር ይመስገን። ያው ክፍሉን የተከታተላችሁ ክፍሉን አልነግራችሁም። ኢየሱስ ክርስቶስ ራሱን የሰው ልጅ አድርጎ በገለጠበት ስዕላዊ ወይም ደግሞ ማንነቱን የገለጠበት መልክ በዝርዝር እያየን ያለነውና ምን ላይ ነው የደረስነው? አሁን የመጨረሻው ፊቱ ላይ ነው የደረስነው። በእርግጥ አጀማመሩ የሚገርም ነው። ወጥ አይደለም፣ ከላይ ወደ ላይ ታች፣ ከታች ወደ ላይ እንደዛ አይደለም ራሱን የገለጠው። ጸሐፊው ምናልባት እንዴት አድርጎ ምንድነው መስመር ልስጠው ብል የተዘበራረቀ ነው። ከእግር ነው የሚጀምረው፣ መልሶ ወደ ራስ ይወጣል፣ ወደ ደረት ይወርዳል፣ ወደ ፊት ይወጣል፣ ወደ እጅ፣ እንደዚህ አይነት ነገሮች አሉና አሁን ላይ የመጣ ነው የቱ ጋ ነው? ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ፊቱ በኃይል እንደሚበራ እንደ ፀሐይ ነበረ። ስለ ፊት ስታስቡ ምን ይታያችኋል? ከፊታችሁ በቀር አብዛኛው ነገራችሁ ለብሷል አይደል? ፊታችን ነው፣ ማንነቴ ነው፣ ፊቴ መታወቂያዬ ነው። ከዚህ በፊት ብያለሁ፣ ማስክ አድርጌ ብመጣ በጣም እንደው ትከሻዬን ቁመናዬን ምናምን የምታውቁ ካልሆነ በስተቀር ልትለዩኝ አትችሉም። ስለዚህ ፊቴ መታወቂያዬ ነው፣ ፊቴ ማንነቴ ነው፣ ውስጤንም የሚገልጥ ነው። ስለዚህ አሁን ፊቱ ነው የተገለጠው። ፊቱን ሲገልጥ በኃይል እንደሚበራ ፀሐይ ነበረ ይላል እና መታወቂያው ይሄ ነው ማለት ነው። ፀሐይነቱ፣ ብርሃንነቱ፣ የፊቱ ነፃነት ለማንም ግልጽ እንደሆነ እስካልተሸፈነበት ድረስ የክርስቶስ ፊት ለማንም የተገለጠ ነው ማለት ነው። ስለዚህ ፊቱ ማንነቱ ነው፣ የማንነቱ መገለጥ ነው ልንል እንችላለን። በዚህ ሁኔታ ደግሞ እንዴት ነው የተሳለው? በኃይል እንደሚበራ ፀሐይ ይላል። እኔ ይህንን አገላለጥ ልተረጉመው ተቸግሬያለሁ። ለምሳሌ በኃይል የሚበራ ፀሐይ የት ጋ ነው ያለው? በስንተኛው ሰዓት ላይ ነው ያለው? በድካም የሚበራበት ጊዜ ያለ ፀሐይ በኃይል የሚበራበት ጊዜ ያለ። አገላለጡ እንዴት ነው የዮሐንስ? ምናልባት ማየት አቅቶት ይሆን የፊቱን ክብር? ምክንያቱም ትኩር ብላችሁ ፀሐይ ማየት አትችሉም ማለት ወይ ካልቀረበ ዮሐንስ ማነው ፀሐይን ለመመርመር ካልቀረበ ወይ በሆነ መሳሪያ ካላየው በኃይል የሚበራው እንዴት ነው ፀሐይ ብለን ልንጠይቅ እንችላለን። የተሰወረ ፊት ግን አይደለም የክርስቶስ ፊት። የክርስቶስ ፊት የሙሴ ፊት አይደለም ብለን መማር እንችላለን። የተሸፈነው የማን ፊት ነው? የሙሴ ፊት ነውና ከሙሴ ፊት ጋር እስቲ እናስተያየው። በሙሴ ፊትም ላይ እኮ አንጸባራቂ ነገር ነበር አይደል? የሚበራ ነገር እኮ አለ ሙሴ ፊት ላይ። ግን ለአንድ ለትምህርታቸው ለእኛም ለትምህርታችን እንዲሆን ሰውየው ሲወርድ ማየት ስላልቻሉ ፊቱን ሸፈነ ይላል አይደል? እኛ እንደዚህ አይደለንም ነው የሚለው። እኛ እንደዚህ ካልሆነን ክርስቶስም እንደዚህ አይደለም። የተሸፈነ ፊት አይደለም ያገኘ ነው። ፊቱን ሲሸፍን ሐሳባቸው ደነዘዘ አይደል? ነው አይደል? ፊቱን ሸፈነ ሙሴ፣ ያው የሕጉ ወኪል ማለት ነው። ፊቱን ሸፈነ። ስለዚህ የነዛ ደግሞ አእምሮ ደነዘዘ። አሁን ፊቱ ተከፍቷል። ፊቱ ብርሃን ነው። ሐሳባችን ምን ሊሆናል? ችግር ነው እንግዲህ ወደ ሙሴ የሄደን አሁንም መጽሐፉ በተነበቡ ቁጥር ይላሉ፣ በተነበቡ ቁጥር መጋረጃው እስከ ዛሬ ድረስ ይኖራል ሲል ድንዛዜው ነው።
ያስተሳሰብ ምንድነው የሐሳባቸው መደንዘዝ ነው። ይሄ በክርስቶስ ኢየሱስ አናየው ማለት ነው። ስለዚህ የሙሴ ፊት ምንም ቢያበራ በሕዝቡ ላይ ያመጣው ምንም ነጸብራቅ የለም። ምንም አንጸባራቂ ነገር አላመጣም። ስለዚህ እድሉ መሸፈን ሆነ ማለት ነው። እሱም ተሸፈነ፣ እነዛም ሰዎች ጋር ተሸፈነ። አሁን የተገለጠው ግን የተገለጠ ነው። ፊቱ የተገለጠ ነው፣ እንደ ፀሐይም የበራ ነው። እግዚአብሔር ይመስገን። ግን በነገራችን ላይ የጌታ ፊት አሁን ማን ነው? የት ሄደን እንየው? ፊቱን ለማየት የት እንሂድ? ያው በትምህርት እስካሁን በነበርንበት ትምህርት አንድ ቀን ሄደን ፊት ለፊት እርሱን እናየዋለን ነው የሚባለው። ይሄ ግን መቼም የማይሆን ነገር ነው። 2000 ዓመት ጠበቅ፣ ሌላ 2000 ዓመት ብንጠብቅ ፊት ለፊት የምናየው ፊት የለም። ፊቱ ቤተክርስቲያን ናት። የጌታ ፊት የጌታ አካል ናት። እግዚአብሔር ይመስገን። ከተማይቱን እንዴት ነው ያነበባችኋት? እንደ ብርሌ የሚያንጸባርቅ አይደለም የሚለው። ጎዳናው እኮ እንደ መስታወት ነው። ማንም ሰው በዛ ፊቱን ያያል። የተፈጥሮ ፊቱን እንደሚያይ አይደለም የሚለው። አንዳንዴ ይሄ መስታወቱን የተፈጥሮ ፊት የሚለን ይሄ ያለኝ ፊት ይመስላል ቃሉ አይደል? ሰው ጠዋት ይነሳል፣ ፊቱን ያያል፣ ከዛ በኋላ ይረሳል። ግን የተፈጥሮ ፊቴ በመስታወት ነው ማየው። የተፈጥሮ ማለት በእግዚአብሔር ልብ የተፈጠረና የተሰራ የታሰበ ፊት በቃሉ ነው ማየዋል። ስለዚህ የእግዚአብሔር ቃል ራሴን ላይበት ነው የተጻፈው እንጂ የሆነ ተሸክሜ እንዲሄድ ወይም ሌላ ነገር አለ ተፈጥሮ ወይን እንዳይበት። ክብር ለእግዚአብሔር። ለዚህ ነው ከዚህ መጽሐፍ ሌላ መጽሐፍ አለ እምላችሁ። ይሄ መጽሐፍ እኔን እና እርሱን ነው የሚያሳየው። እርግጥ ሁለት አይደለም ማለት የተፈጥሮ ፊቴን ማንነቴን መጀመሪያ አያለው ማን እንደሆነ። ሄዶ ማንነቴ ያው አንድ ማንነት ነው። እግዚአብሔር ይመስገን። ስለዚህ የብርጭቆ ባህር ላይ እኮ የቆሙ አሉ አይደል? ከዛ በኋላስ ንገሩ። የሙሴንና የበጉን ቅኔ ዘመሩ ይላል። ኖ ሞር የፊት መሸፈን ሙሴም የለም። ይሄ የምታወዳድሩት ነገር የሁለቱንም ቅኔ ነው የዘመሩት። የሁለቱም ምስጢር ተከፍቷል። በብርጭቆ ባህር ላይ ነው የቆሙት። እግዚአብሔር ፀሐያችን ነው። እግዚአብሔር ይመስገን። በቃ እግዚአብሔር ፀሐያችን በራ። ይሄ ፀሐይ ግን የሚወጣበት አካል ያስፈልገዋል ማለት ነው። ፀሐይ በንጋት ነው የሚመሰለው። ፀሐይ በብርሃን ነው የሚመሰለው፣ በቀን ነው የሚመሰለው። ስለዚህ ፀሐያችን ነው ስል ቀኔ ነው፣ ብርሃኔ ነው፣ ህይወቴ ነው፣ በእኔ ላይ ነው የሚያበራው። ፀሐይ እኮ ፀሐይ መሆኑ በተፈጥሮ ላይ ነው የሚበራው። እናንብበው እስቲ መዝሙር ላይ መዝሙር 19 ናንብበው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁ ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊት ለሌሊት እውቀት ትናገራለች። ነገር የለም መናገር የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸው እስከ ዓለም ዳርቻ ወጣ። በእነርሱ ውስጥ የፀሐይ ድንኳን አደረገ። እግዚአብሔር ይመስገን። እንዴ ቀን ለቀን ሌሊት ለሌሊት እግዚአብሔር በሌሊት ምን ይናገራል? ሌሊት የተወደደ ነው ወይ? ሌሊትን ማን ይባርካል? አሁን ዘፍጥረት ስናነብ እናየዋለን። ብርሃኑ ለሌሊትም ነው ለቀንም ነው። ከዛ ምን ይላል? በእነርሱ ውስጥ የፀሐይን ድንኳን አደረገ። ስለዚህ አሁን ምንድን ነው ማለት ነው?
ይሄ ስነ ከዋክብት እንድናጠና እና ስነ ፈለግ እንድናይ አይደል? እንደዛ ነው የሚመራን። አሁን ሰማያት የሚለው ነገር ይሄ ላይ ያለው ነው ማለት ነው አይደል? በሱ ላይ ምን አደረገ? ፀሐይ በድንኳኖች ውስጥ ፀሐይ አደረገ። በእነርሱ ውስጥ የፀሐይ ድንኳን አደረገ። እርሱም እንደ ሙሽራብ ከእልፍኙ ይወጣል፣ እንደ አርበኛ በመንገድ ለመሮጥ ደስ ይለዋል። አወጣጡ ከሰማይ ዳርቻ ነው፣ ዙረቱ እስከ ዳርቻ ነው። ትኩሳቱ ከትኩሳቱ የሚሰወር የለም። ስለዚህ አሁን ኖርማል ይሄንን ካየነው ከምስራቅ የሚወጣ ፀሐይ ነው። ይዞራል፣ ምዕራብ ይሄዳል አይደል? ከዛ ይዞራል መልሶ ከዚህ በላይ አንሄድም። ይሄ ፀሐያችን ቢሆንስ ለትምህርታችን ከተጻፈ ምሳሌ ከሆነ በዚህ መጽሐፍ በዚህ ቃል ሌላ የምናይ ከሆነ ፀሐያችን ቢሆንስ? በእነዚህ ድንኳኖች ውስጥ ፀሐይ አለ። አልወጣም እንጂ ሙሉ በሙሉ አልዞረም እንጂ በእነዚህ ድንኳኖች ውስጥ ፀሐይ አለ። የጽድቅ ፀሐይ ይወጣላችኋል። ስለዚህ ፊቱ በኃይል እንደሚበራ ፀሐይ ከሆነ ይሄ ፊት የሕዝቡ ፊት ነው። ፀሐዩ በእነሱ ይወጣል። አያችሁ፣ አወጣጡ ከሰማይ ዳርቻ ነው፣ ዙረቱ እስከ ዳርቻቸው ነው። ምን ይላል? ከትኩሳቱ የሚሰወር የለም። በእውነት አሁን ይሄ ፀሐይ ከትኩሳቱ የሚሰወር የለም። ይሄው እኛ ህንፃ ስር ነው፣ እየበረደን ነው። ሌሎች ዓለም እኮ አይበራም። 6 ወር ሙሉ ፀሐይ የማያገኙ አሉ። እኔ ፀሐይ ነው እንደዚህ የሚያደርገው። ይሄ የተፈጥሮ ፀሐይ በኃይል የሚበራው ፀሐይ ግን የእያንዳንዱን ሰው ጨለማ ይደርሳል። ሲኦል ብሄድ እኮ በዚያ ነህ ያለው የማይደርስበት የጨለማ ጥግ የለም። ለዚህ ነው ያ ብርሃን የሚመረምረው ሁሉ ለማዳን ማለት ነው። አንዳንድ እጅግ ክፉ ልብ ያላቸው ሰዎች እናንተም ለመግለጽ የሚያቅታችሁ ለክፋታቸው አልጋቸው ላይ ወድቀው አይደል ማዘን ሲታይባቸው፣ ጩኸት ሲታይባቸው እግዚአብሔር ይራራልኝ ሲሉ ማን ነው የመረመራቸው? ወደዛ እናንተ መግለጥ ወደ አቃታችሁ ጨለማ ብርሃን መጥቷል። በምን መጥቷል? በሌሊት። ለዚህ ሰው ሌሊት ነው። ሌሊት ለሌሊት ነገር ያወጣል። ለሰውየው ነገር ያወጣል። እግዚአብሔርን ፍራ ይለዋል። ልብህን አዋርድ። ጌታን ተቀበለ ሲሞት ይጠይቃል። አዎ፣ ይሄ የክርስቲያን ጥያቄ ነው። ጌታን ተቀብሏል? አዎ። እግዚአብሔር ይመስገን። ጌታንስ አልተቀበለም። ሌሊት በሌሊት ይናገራል። ሌሊት እግዚአብሔር ሌሊት ሆኖ ለሰውየው ይመጣና ለሌሊቱ ይናገራል። ነገር እኮ የለም፣ የሆነ የሚጻፍ ምናምን ነገር የለም። ሰውየውን ግን አገኘዋል። እግዚአብሔር ይመስገን። ብዙ ነው የእግዚአብሔር አሰራርና አደራረጉ። እግዚአብሔር ልባችን ከከፈተ ማየት እንችላለን። ሳምንት ያየነውን ክፍል እስቲ እንመልከተው እንደገና። ዘፍጥረት 1 ላይ ከ16 ወይም ከ14 እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁን፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። ይሄ ትንሹ መብራት በሌሊት ምን ያደርጋል? በሌሊት ሌሊት እኮ ለሰካራሞች ነው ብለናል። ለሚሰናከሉ ነው አይደል?
ሌሊት ለሚሰናከሉ ነው ይላል። ግን በሌሊት እግዚአብሔር ያሰለጠነው መብራት አለ፣ ትንሽ መብራት። ይሄ አሁን ተፈጥሯዊ ነው ብንል ቁጥር 18 እንሂድ እስቲ። ብርሃንና ጨለማን እንዲለዩ እግዚአብሔር መልካም እንደሆነ አየ ይላል። በቀንም በሌሊትም እንዲሰለጥኑ ይላል። ስለዚህ ብርሃን በቀንም በሌሊትም ይሰለጥናል። ትልቁ ብርሃን የሰው ልጅ የሚመስለው ነው አይደል እንዴ? የሰው ልጅ የሚመስለው ፊቱ በኃይል እንደሚበራ ፀሐይ ነበረ ካለ ይሄ የሰው ልጅ ነው ማለት ነው። በቀን የሚሰለጥን በጌታ ቀን። ስለዚህ እግዚአብሔር በሰጠን ፊት ይህንን ነው የምናበራው። እርሱ ቀን ነው፣ እኛ የቀን ልጆች ነን። እርሱ ቀን ሆኖ ፀሐይ ካወጣ እኛ ቀን ሆኖ ፀሐይ እንዴት አናወጣ? እግዚአብሔር ፀሐያችን ነው ብለን ማለት ነው። እግዚአብሔር ይመስገን በኃይል እንደሚበራ ሲል ምናልባት ሙሉ ቀን እስከሚሆን ድረስ ይበራል ያለው ኢዮብ አይነት ይሆን? ሙሉ ቀን እንደ ንጋት ብርሃን ነው አይደል? የንጋት ብርሃን እየጨመረ አይደለም ሄደው ሙሉ። ስለዚህ ዮሐንስ በኃይል እንደሚበራ ፀሐይ ነው ሲል ምናልባት ሙሉ ቀን ማለቱ ይሆን? በሰው ህይወት የሚገለጥ ሙሉ ቀን። እግዚአብሔር ይመስገን። ፊቱ ምንድን ነው ስንል ፊቱ እኮ መገኘቱ ነው። በጌታ ፊት ሁል ጊዜ አለን ስንል ፊቱን ፍለጋ አንሄድም፣ ብቻ ፊቱ እንዲገለጥልን ነው ምንለም እንጂ ፊቱ ሁል ጊዜ ከኛ ጋር ነው፣ የሚሰወር አይደለም። አንድ ጊዜ ምንድነው የሆነው? ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ወይም ሶስቱን ምስክሮች ይዞ ወደ ተራራ ወጣ ይላል። ፊቱ እንደ ፀሐይ በራ። ይሄ አስገራሚ ለውጥ ነው። ስለዚህ ዮሐንስ በዚህ በምንድነው የታቦር ተራራ ነው የሚሉት፣ በዛ ላይ ያየውን ነው ደግሞ ያየው። ብቻቸውን ካወጣቸው በኋላ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ። ቅድም ያነበብነው ፊቱ በኃይል እንደሚበራ ፀሐይ ነበረ። እዚህ ጋርም ፊቱ እንደ ፀሐይ በራ ይላል። ክርስቶስ ምሳሌያችን አይደለ? እግዚአብሔር የምንሆነውን ነገር እኮ በክርስቶስ እያስረዳን ያለው። አንዳንዴ ሰዎች በክርስቶስ ብዙ ይጣላሉ። ወደ ክርስቶስ መጸለይ የለብንም እና በክርስቶስ ኢየሱስ ጸልዩ ነው የተባለው። በኢየሱስ ስም ጸልዩ ተብለው እንጂ ወደሱ መጸለይ አይገባንም። ይህ ሁሉ ክርክር አያስፈልግም ነበር ክርስቶስን በደንብ ካወቅኩት። የተገለጠው ክርስቶስ የምሆነውን ነው የሚያስረዳው። ስለዚህ እንዳመልከው ወይ ክብር እንዲጨምርለት ወይ የሆነ ነገር እንዲሆን አይደለም ወደ ምድር የመጣው። እግዚአብሔር ናሙናውን ሲልክ ምሳሌውን ሲልክ የምትሆኑት ይሄ ነው ማለቱ። ስለዚህ እግዚአብሔር አንድ ፓተርን ሰራ፣ ገለጠ አይደል? በዛ ፓተርን ልክ ምን አደረገ? አባዛ። ይሄን ለማለት ይከብዳል። ሰዎች ይህን ለማለት ይከብዳቸዋል። ትናንሽ ክርስቶሶች ናቸዋ ይላሉ። እኔ አይደለም፣ ከዚህ በፊት ብያቸዋለሁ። ስለ ትናንሽ ክርስቶሶች አልሰብክም፣ ስለ አንድ ክርስቶስ ነው የምሰብከው። የአንድ ክርስቶስ በሁላችን የተሳለ ነው። ስለዚህ ትናንሽ ክርስቶስ የለም፣ ትናንሽ እግዚአብሔር የለም። አንድ እግዚአብሔር በሁሉም ይኖራል፣ ሁሉም በሁሉ ይሆናል። ስለዚህ ምን አሰበከኝ ስለ ትናንሽ ክርስቶስ? አንድ ክርስቶስ በሁሉም ውስጥ፣ አንድ ስንዴ ሁሉም ስንዴ ነው እግዚአብሔር ያደረገው። ስለዚህ ይሄ ፊቱ እንደ ፀሐይ ነበረ ሲል ዮሐንስ የሚሆነውን ያየው። አሁን መጥቶ ፀሐይ ስለሆነ በቃ እንደ ፀሐይ ስለተገለጠ ምን አርጉኝ ማለቱ ነው? ፍሩኝ፣ ተከተሉኝ ነው።
ይሄ እንዲያምኑበት ነው። እስቲ ምልክት አሳየን አሉት እኮ አይደል? አላሳይም ማለት አላሳይም። ምልክት በምልክት ባረኮ አማኝ በአማኝ ሊፈጠር ነው አይደል? አላሳይም። ይልቅስ ይህን መቅደስ አፍርስና በሶስተኛ ቀን አስነሳዋለሁ አለ። አልተሰናከሉ? አዎ። ምልክት የሰጠው እንዲያምኑ ነው። ነገር ግን ያ በዛ ምልክት የመጡ ሁሉ አልቆሙ። የተገለጠው ፊት የሚሆነው ፊት ነው። የተገለጠው ባህሪ የምንሆነው ባህሪ ነው። እግዚአብሔር ይህን በሕይወታችን ዘመን ያድርግ። እግዚአብሔር ይመስገን። ጳውሎስም እኮ በደማስቆ መንገድ ተልኮ ይዞ ሲሄድ በመንገዱ ፀሐይ በራ። እነዛም የሚሉትን አያውቁም አይደል? እነ ጴጥሮስም የሚሉትን አያውቁም። ጳውሎስም የሚሆነው ምንም እንዳለ አናይም። እዛ ላይ ወደቀ ነው፣ በቃ ወደቀ። እናየዋለን ኋላ። ዮሐንስ እኮ ወድቆል አይደል? ወደ ለፊት ሌላ ጊዜ እናየዋለን። እንደ ሞተ ሰው ሆንኩ ነው የሚለው። በቃ መገለጡ የሚመጣው ማንነት የሚመጣው ስብዕናችን አሁን ያለውን በሙሉ ይጥላል። ስለዚህ እዚህ ባለው ላይ አይደለም የሚለጠፈው። መጥቶ ተለጣፊ ነገር አይደለም የሚመጣው። ተለጣፊ ነገር ስለሚመስለን ነው። እኔ ማነኝ እንደዚህ ልሆን እንላለን አይደለ? አንተ ላይ ሊለጠፍ አይደለም የሚመጣው። እግዚአብሔር ከደመሰሰ በኋላ አሮጌውን ሰው ማለት ነው አንድ አዲሱ ሰው በራሱ ይፈጥራል። እግዚአብሔር ይመስገን። ስለዚህ በብርሃኑ ፊት ማን ይቆማል? ጳውሎስ ከወደቀ፣ ሶስቱ አዕማዶች ከወደቁ፣ መልሶ ዮሐንስ ከደገመ ወይም መውደቅን ከደገመ አይደል? ማን ነው በዚህ ብርሃን ፊት የሚቆም? ብርሃን ይብዛልኝ ነዋ ማለት ያለብን። የፊትህ ሞገስ ይብዛ፣ የፊትህ ብርሃን ይብዛ። ስለዚህ ጠላቶቻችን በፊታችን ይወድቃል። ጠላቶቻችን ደግሞ ሰዎች አይደሉም። እኛው ጋር ያሉ እነዚህ ቅድም የተባሉ ሰውን የሚያረክሱ ብዙ ነገሮች እየወደቁ ይሄዳሉ። በፊቱ ብርሃን የሚቆም ጨለማ ወይም ሰውነት የለም። እግዚአብሔር ይመስገን። ፀሐይ ብዙ ጊዜ በተፈጥሮ ስትተነትኑት ወይም ሳይንሱ ሲተነትነው ፀሐይ ሙቀት አለው ይላል። ፀሐይ ብርሃን አለው ይላል። ከፀሐይ ጨረር አለው ይላል። አንዳንዴ አይታችኋል። በጣም ኃይለኛ ፀሐይ ላይ ከመሬት የሚነሳ እነዚህ መስመር ነገሮች ይነሳሉ አይደል? እንግዲህ ሶስት ነገሮች አውጥቷል ማለት ነው። አንዱ ፀሐይ ብርሃን አውጥቷል አይደል? ሙቀት አውጥቷል፣ ጨረር አውጥቷል። ይሄ የፀሐይ መገለጥ ነው። ሙቀትን ፀሐይ ብለህ ላትጠራው ትችላለህ። በእኛ አውድ ግን ይጠራል። በዚህ በቤተ ክርስቲያን አውድ ይጠራል። ብርሃንን ደግሞ ፀሐይ ብለህ ላትጠራው ትችላለህ። ያ ጨረሩም እንደዚህ። ወገኖች ይሄ የእግዚአብሔር ትልቅ መገለጥ ነው፣ ምሳሌ ነው። እግዚአብሔር አንድ ነው አለ፣ ግን ሙቀት ይሰጣል፣ ብርሃን ይሰጣል፣ ጨረሩንም ይሰጣል። ሰዎች ከዚህ ተነስተው ነው እግዚአብሔርን ሥላሴ ያሉት አይደል? አዎ፣ ማታ ይሄንን እያወራን ነበርና በአንድ ፕሮግራም ሰዎች እግዚአብሔርን እንደዛ ያሉት በዚህ ከፀሐዩ ተነስተው። ፀሐይ ግን መቼም አንድ ነው አይደል? መቼም አንድ ነው። መቼም ሶስት ሆኖ አያውቅም። አሰራሩና አገላለጡ ሶስት ነው። እግዚአብሔር ይመስገን። ምንድነው ፀሐይን ብርሃን ሙቀትና ጨረር ይገልጠዋል ብል ፀሐይን ነው የሚገልጠው። ፀሐይ ብርሃን ይገልጠዋል፣ ፀሐይ ሙቀት ይገልጠዋል፣ ፀሐይ
ጨረሩ ይገልጠዋል። ፀሐይ አንድ ነው። ማንም የቀረበው የለም። ማንም ጠልቆ የሚያውቀው የለም። በእነዚህ ነገሮቹ ግን ፀሐይ ምን ሆኗል? ተገልጧል። ፀሐይ ነው ይሞቃል ዛሬ ያለው ሙቀት ስላለ ነው። ብርሃን ነው ቀኑ ነክቷል ያለው ፀሐይ ስላለ ነው። አሰራሩ ይሄ በምድር ላይ የሚሰራውን ለተክሎች የሚሰጠው ለኛ የሚሰጠው ለፍጥረት የሚሰጠው ነገር በሙሉ የሆነው ፀሐይ ስላለ ነው። ግን መቼም ቢሆን ፀሐይ አንድ ነው። እግዚአብሔር ይመስገን። የፊቱ ሁኔታ የጌታ ፊት ማለት ነው በኃይል እንደሚበራ ፀሐይ ነው። ስለዚህ ፊቱ ድንቅ ነው። እጅግ ልንፈልገው ይገባል። ዛሬ ይህን ትምህርት ልንጨርሰው አንችልም። እስቲ ዘፍጥረት 4 ላይ እንሂድ። ዘፍጥረት 4 ምን አለው እግዚአብሔር? መልካም ብታደርግ ፊት የሚያበራ አይደለም ይለዋል። መልካም ብታደርግ ፊት። ስለዚህ ፊቱ ፀሐይ ነው ሲል የመልካም ሁሉ ድርጊት ምንጭ ነው ማለት ነው። ጌታ ድርጊቱንም ነው የሚያሳየው። ፊቱ የጠቆረበት ምክንያት ፊት ለምን ጠቆረ ነው ያለው? ድርጊቱ ክፉ ነው ማለት። ስለዚህ ትውልድ አለ፣ ህዝብ አለ፣ ወገን አለ ፊቱ የጠቆረበት ከሚያደርገው ነገር የተነሳ ማለት። መልካም ብታደርግን ፊት ያበራል። ይህን የተባለው ሰው ከእግዚአብሔር ፊት ወጣ ይላል። ወረድ ብለን 16ኛው ምዕራፍ ስናነበው 16 ቃየንም ከእግዚአብሔር ፊት ወጣ። አያሳዝንም? እስቲ የእግዚአብሔር ፊት የት ነበር? ወጣ ካለ ከሆነ ከቤት ውስጥ ነው የወጣው። ምክንያቱም ቃሉ አያችሁ፣ አማርኛችን ወደ ስህተት ቃላቶች ወደ ስህተት እንደሚመሩ በውስጥ በመንፈስ ካላስረዳ ወጣ፣ ከእግዚአብሔር ፊት ወጣ። ስለዚህ አንድ ቤት ውስጥ ነበሩ ማለት ነው። ከፊቴ ዞር በል ትለዋለህ አንዱን ልጅ አይደል? አንድ የሚረብሽህን ልጅ ወይ ከፊቴ ዞር በል ስትለው ምን ማለት ነው? አብራችሁ ነበራችሁ አይደል? ውጣልኝ ዞር በልልኝ ነው። አሁንም ቃሉ ከእግዚአብሔር ፊት ወጣ ሲል ዞር አለለት አይደል? እግዚአብሔር ወይ ዞር በል ብሎታል ነዋ አይደል? እንዴ የቃሉ እንትን ግን አይደለም። የእግዚአብሔር ፊት የት ነው ያለው? ቤትስ የተወሰነ ነው የእግዚአብሔር ፊት? የቱ ጋር ውስን ነው የእግዚአብሔር ፊት? የትም ቦታ የእግዚአብሔር ፊት ነው አይደል? ቃየን ታዲያ ከየት ነው የሚወጣው? እንዴት ይወጣል ከእግዚአብሔር ፊት? የትም ፊቱ ነው ካልክ የት ይሄዳል? ፊቱ መልካምነቱ ነው አይደል? ፊቱ ክብሩ ነው፣ ህይወቱ ነው፣ ብርሃኑ ነው። ከዛ ነው የወጣው ሰውየው። ያንን ላለማድረግ ውጭ ነው የሆነው። ስለዚህ ዛሬ ሰዎች ከዚህ መልካምነት ወጥተው የሚያደርጉት ነገር ምንድን ነው? ያው ቃየናዊነትን ነው። ቃየን ከእግዚአብሔር ፊት ከወጣ ቃየን ውጭ ነው ማለት ነው አይደል? ስለዚህ ውጫዊነት በሙሉ ቃየናዊነት ነው። ቃየናዊነት ስንል ውጫዊነት ማለታችን፣ ምክንያቱም ወጥቷል። አሁን ይህ ሰው ወጥቷል። ከዛ በኋላ ያደረገውን ልጁም ተወልዶ ያደረገው ነገር ማየት ትችላላችሁ። ከዚህ በኋላ የዓለም ነገር መጽሐፉን ተከትላችሁ ስትመለከቱ የሆነው ነገር በሙሉ በውጭ የተደረገ ነገር ነው። እስከ ዛሬ ድረስ የሚደረገው ነገር ሁሉ በውጭ ነው። እግዚአብሔርን የሚያሳዝን፣ እግዚአብሔርን የሚያሳፍር፣ የእግዚአብሔርን ፈቃድ እየፈጸመ ያልሆነ ነገር እየተደረገ ነው ያለው ማለት ነው። እግዚአብሔር ይመስገን። እንግዲህ መዝሙር እንዳነበብ ነው አወጣጡ እና አዟዟሩ፣ ከዛም በኋላ ደግሞ ማንም ከዛ ብርሃን ማንም ከዛ ሙቀት ሊሰወር እንደማይችል ይሄ የእግዚአብሔር ማዳን እንደሆነ እግዚአብሔር የተመሰገነ ይሁን። ዮሐንስ ላይ አንድ ነገር ልመልከት። ዮሐንስ ወንጌል ምዕራፍ 1 ላይ
ሁለቱን ያወዳድራል። ቅድም ያልኳችሁ ሙሴንና ክርስቶስን ምዕራፍ 1 ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። አሁን ደግሜ የማስታውሳችሁ ይህን ሁለት ፊት ነው። የሙሴ ፊት ወይም ሙሴነት እና የኢየሱስ ፊት እና ኢየሱስነት። በእርሱ የተሰጠው ሕግ ነው። ሕግ በሙሴ ተሰጥቶ ነበር። ሕግ ርኩስ ነው እንዴ? አይልም። ሕግ መጥፎ ነው እንዴ? አይልም። ሕግ ለሙሴ የሆነበት ምክንያት ግን ፊቱን በመሸፈኑ ሕግ መረዳት ስላልቻልን የተጻፈበት ዓላማ ስላልገባን ነው ሕግ የሆነው የተኮነነው። ሕጉ የገባን ከሆነ ግን ሕጉ ስለማን ይናገራል? በእያንዳንዱ ጥቅስ ክርስቶስ ይነገር የለን? እያንዳንዱ የመጽሐፍ ክፍል ክርስቶስን ይናገር የለም? ይሄ ሕግ ነው፣ ይሄ ብሉይ ነው፣ ይሄ እንዲህ ነው የምንለው ስለተሸፈነ ብቻ። የተገለጠ ከሆነ ግን ይበራል። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ሰው ላይ ሕግ በሙሴ በኩል ተሰጠ፣ እውነትና ጸጋ ግን በክርስቶስ ሆነ። ስለዚህ ብሉይና አዲስ የሙሴ ፊት መጋረጃ ነው ማለት ነው። አንደኛው መጋረጃ አለው፣ አንደኛው መጋረጃ የለው። የሙሴ ፊት ተሸፍኗል። ይሄኛው ፊት ግን በኃይል እንደሚበራ ፀሐይ ነው፣ ሙቀት ነው፣ ማንም ሊሰወርበት የማይችል የሚተላለፍ ጨረር ነው። ቅድም እንዳለ ከአንዱ ወደ አንዱ የሚያልፍ ነው። እግዚአብሔር የተመሰገነው። ስለዚህ ምን እንላለን? እግዚአብሔር ስለተገለጠው ስለ ልጁ መልክ፣ ስላወረደው የጌታ ፊት። ምክንያቱም በጌታ ቀን በመንፈስ የነበረው ሰው በዚህ አይነት ሁኔታ ነው ክርስቶስን የሳለው። ጻፍ ነው ያለው። ይሄ የተጻፈው ነገር በእኛ በኩል ደግሞ ይሳላል። ምክንያቱም ሰው መሳል ይችላል ብያለሁ አይደል? ስለዚህ ሲነበብለት ይስለዋል። በአእምሮ የሳልኩት ሰው የኔ አይነት ነገር ነው የሚመስለኝ። ፊት አለው፣ እጅ አለው፣ ደረት አለው፣ ራስ አለው፣ ፀጉር አለው። እነዚህ በሙሉ ቃሉን ሳነብ በህይወቴ ይሳላሉ። ግን እስካሁን ያደረግነው ነገር ምንድን ነው? ለእያንዳንዱ ነገር ትርጉም ሰጥተን ያለፍ። እያንዳንዱ ነገር እኛ ነው። እያንዳንዱ ነገር ህይወት ነው። እያንዳንዱ ነገር ምልልስ ነው። እያንዳንዱ ነገር የምሆነው ነው። እግዚአብሔር ይመስገን። ራእይን የምናየው በዚህ መልክ ነው። ራእይን እናጥና ስንል አንድ የሆነ ሰው ከውጭ አስቀምጠን ለማጥናት አይደለም። እግዚአብሔር ሊያረግ ያለውን ነገር ወደፊት ሊያረግ ያለውን ከኛ ውጭ ሊያረግ ያለውን ነገር ማጥናት ማለት አይደለም። እስካሁን በነበሩ ጥናቾች ሰዎች የከሰሩት በዚህ ምክንያት ስለ ኢየሱስ ክርስቶስ እንድናጠና አይደለም። ምክንያቱም የተገለጠው የሰው ልጅ የሚመስለው ነው አይደል እንዴ? ያ የሚመስለው ማን ነው ብዬ ነው ማጥናት ያለብኝ። ከሰዎች ጋር ነው ማገናኘው። ከአብያተ ክርስቲያናት ጋር ነው ማገናኘው። ከወንድሞች ከእህቶች ጋር ነው ማገናኘው ይሄ ነገር። ስለዚህ ምን ይላል? ሕዝቅኤል ላይ ነው አይደል? ቤቱን ለቤቱ አሳያል የሚለው ቤቱን ለቤቱ አሳይ ምን ማለት ነው? ሰውየው ወደ መቅደስ ነው የገባው አይደል? መቅደስ ሊያይ ነው። ግን የሚገርማችሁ ነገር
መቅደስ ነበረ እንዴ? የዛን ጊዜ በባቢሎን አውራጃ ሕዝቅኤል ምርኮኛ ሆኖ ቁጭ ብሎ በራእይ ሲመለከት የትኛው መቅደስ ውስጥ ነው ያስገባው? ራእይ እኮ ነው ያየው። ያ መቅደስ ራእይ ነው። ስለዚህ ይሄንን መቅደስ ለመቅደሱ አሳየው ይላል። ስለዚህ የሚታይ መቅደስ፣ የሚያይ መቅደስ አለ ማለት ነው። ስለዚህ ነው እኮ ራሳችሁን ለራሳችሁ እየገለጥኩ ነው እዚህ መድረክ ላይ ልክ እንደዛ ማለት ነው። I will reveal you to you። ራሳችሁን ነው ለራሳችሁ ማስረዳው። ራሴን ነው ለራሴ የምገልጠው። ያ ራሴ ደግሞ በዚህ መልክ ተገልጧል። ራሴ ማን ነው? እሱ ክርስቶስ በዚህ መልክ ተገልጧልና ለራሴ ነው ማቀው። አይበቃም እንዴ በወንጌል ስለርሱ የተጻፈው? አይበቃም እንዴ በሐዋርያት ሥራ ውስጥ ስለርሱ የተጻፈው? አይበቃም እንዴ ስለርሱ የተነገረው እንድናደርግ የተነገረው አይበቃም ወይ? አሁን እዚህ ጋር መጥቶ መድገሙ ምንድነው? ምን እንድንጨምር ነው? እነ ጳውሎስ ያንን አድርገው ያንን ሆነው አለፉ። ሐዋርያቶች ብዙዎች አለፉ። ክርስቶስን በሚያውቁበት ልክ አውቀው አመልከው ዘምረው ለሱ እሱን አክብረው እንደዛ ከሆነ ነገሩ ማለት ነው አለፉ። ለኛ ምን ሊጨመር ነው? ምን ልንጨምር ነው? ምን ጨመርን ደግሞ? እንደሱ አይደለም። በዛ ሁሉ አልገባውም ሰው አለና የሰው ልጅ የሚመስለው ደግሞ ተገለጠ። ወንጌሎች ምን ይላሉ መሰላችሁ? ወንጌላት አራቱ የሰው ልጅ የሰው ልጅ የሰው ልጅ አይደለም አይደል? እዚህ ጋርስ የሚመስለው ነው የሚለው። ምንድነው ልዩነቱ? ራሱን ነው የገለጠው። ወንጌሎች የሰው ልጅ እኔ ነኝ ብሎ ነው። እዚህ ጋር ደግሞ የሚመስለው ነው የገለጠው። ስለ ራሳችሁ ተማሩ። መጀመሪያ ስለ ራሳችሁ እግዚአብሔር እናንተን በምን ልክ እንደሚፈልግ፣ ምን እንዳደረጋችሁ፣ ምን እንደምትሆኑ፣ እግዚአብሔርን በምን አይነት ሁኔታ እንደምታወርዱ ወገኖቼ፣ ይህን ማለት ሰው ይፈራል። እግዚአብሔርን የደፈረ ይመስሏል አይደል? ከእግዚአብሔር ጋር መተካከልና መቀማት ይመስላል። አይደለም። እግዚአብሔር የገለጠው ይህንን። ስለዚህ እንደዚህ የሰውነቱ ዝርዝር የለበሰው ነገር የምታዩት ነገር ሁሉ ዝርዝሩ በእኛ የሚፈጸም የእርሱ ስብዕና ወይም ኳሊቲው ማንነቱ። እዛም እንሂድ እዛም እንምጣ፣ መጽሐፍን እናገላብ ልናይ የምንችለው እግዚአብሔር ለሰው ያለውን ፍቅር፣ እግዚአብሔር ለሰው ያለውን ዓላማ ይህን ለመግለጥ ነው። ምን ይጎለዋልና ነው በኛ የሚገለገለው? ኧረ አሰብ አድርጉ እስቲ። እግዚአብሔር ምን ጎደለውና ነው በእኛ ሊገለገል? እኛን እንደው በቃ ይሰግዱልኛል፣ ያመልኩኛል፣ ይታዘዙኛል ብሎ እችን ብቻ አስቦ ፈጠረ አይደል? ከዛ ክልፍ ክልፍ እያልክ ትታዘዘዋለህ እና በእግዚአብሔር ላይ ምን ጨመርክ? እውነቴን እኮ ጻድቅ ብትሆን ምን ትጠቅመዋለህ አለ። ኃጥእ ብትሆን ምንድን ነው የምትጎዳው? ስለዚህ ለራስህ ነው ነገሩ አይደል? ለራስህ ነው። የተገለጠው ነገር ሁሉ እግዚአብሔር ያደረገው ምን እንደሚፈልግ በልቡ ስለሰው እግዚአብሔር የከበረ ይሁን። እግዚአብሔር ይመስገን። በእውነት ያደረገው ነገር በጣም ድንቅ ነው። ይሄ ሁሉ ለኛ ነው ማለት ነው። ይሄ ሁሉ እግዚአብሔር እኛን ወደ አንድ ጫፍ ነው ወደ ራስ ወደ ሆነው ሊያደርስ ነው ማለት ነው። ይሄ ሁሉ የእግዚአብሔር ሐሳብ፣ ይሄ ሁሉ የእግዚአብሔር ትጋት፣ ይሄ ሁሉ የእግዚአብሔር መገለጥ፣ በሰው ምሳሌ መምጣት፣ ሰውን እንደገና በልቡ እንዳለው ሰው ሊሰራው ነው ማለት ነው። አዎ። ስለዚህ ለዚህ ሰው
ቤቱን አሳየው ነው የሚለው። ወይም ደግሞ የእግዚአብሔር የሚፈልጋትን መቅደስ አይነት ለመቅደሱ ለራሱ አሳየው። ፈርሶ ላለ መቅደስ ሊሆን ይችላል፣ ተበላሽቶ ላለ አርጅቶ ላለ መቅደስ ሊሆን ይችላል። ግን በእግዚአብሔር ዘንድ ያለው የመቅደሱን ነገር ለዚህኛው አሳየው። እግዚአብሔር የተመሰገነ። ወንጌላችን ይሄ እኔኑ ነው የሚያመለክተው ማለት ነው፣ በክርስቶስ የተገለጠው ነገር። ስለዚህ እናየዋለን ወደፊት ይሄ ነገር ሞቼ ነበር ይላል። ይሄ እግዚአብሔር ልጅ የሚመስል ሞቼ ነበር፣ አሁንስ ሕያው ነኝ አይደል? ስለማን ነው? ወደፊት እናየዋለን። ሞቼ ነበር። አሁን እውነት ለዛች 3 ቀን ሞት ነው የሚያወራው? በቃ አሁን ሕያው ነኝ እና ምን ይሁን? እግዚአብሔር የተመሰገነ ይሁን። እንጸልይና እንጨርስ። ከሰማነው ነገር ጋር ስናስተያይ ምስጋናችንም ያንሳል እኮ። አክብሮታችን ትንሽ ነው። ቃል ያጥራል። እግዚአብሔር ያደረገው ግን ድንቅ ነው። እግዚአብሔር ያሰበው ድንቅ ነው። እግዚአብሔር ያለመው በውስጡ ያለው ስለኛ የወሰነው ነገር ድንቅ ነው። ምን እንበል? ይህን በውስጣችን ያከበደውን ነገር ለመግለጥ ያህል ነው ምስጋና የምናቀርበው፣ አክብሮት የምናገር። በሱ ላይ ግን የሚጨመረው ነገር ምንም የለም። ምናልባት ውስጣችን እግዚአብሔር ካመጣው መገለጥ ከሆነው መሆን ስለኛ ካሰበውና ካለመው ነገር ይህን ያህል ታላቅ ነው እንዴ የሚለው ውስጣችን ቢያሳርፍልን ጌታ ሆይ ተመስገን እንላለን። እናመሰግናለን፣ እናከብረሃለን። አባት ሆይ ስምህ ይባረክ። በእውነት ታላቅ ነው። ይህ የሰው ልጆች ሊያስቡት የማይችሉት፣ ሰዎች ሊናገሩት የማይችሉት፣ ሊሰሙትም የማይችሉት ነገር ነው። ጆሮአችን ለዚህ ነገር መክፈትህ ራሱ ድንቅ ነው። እናመሰግናለን። ልባችን ለዚህ ነገር አሜን ይል ዘንድ ራሱ ድንቅ ነው። እናመሰግናለን። ክብር ለስምህ ይሁን። ክብር ለስምህ ይሁን። እግዚአብሔር ሆይ ይበዛብናለኛ። ይሄ እጅግ ታላቅ ነገር ነው። አንተ ግን ወሰንከው፣ አጸናኸው፣ ትፈጽመዋለህ። ስምህ የተባረከ ይሁን። ቃል ሥጋ ይለብሳል፣ ሆነን እናያለን። እግዚአብሔር ሆይ የሰው ልጅ ተዘርዝሮ የተገለጠበት ነገር ሁሉ እኛን የሚገልጥ ነውና ስለኛ ነውና ይሄ ታላቅ ክብር ነው። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም